ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ ከአበባው አያሌው ጋር እንገኛለን። አበባው የታሪክ መምህርና ተመራማሪ ነው። የሸገር ካፌም ደንበኛ ወንበረተኛ ነው ማለት ይሻላል። አበባው እንዴት ሰነበትክ? እግዚአብሔር ይመስገን። ህዳር 21 ቀን ኦርቶዶክሳውያን ወደ አክሱም ይጓዛሉ በብዛት። በዘፈኑም እንደ ኢየሩሳሌም እንደ አክሱም ጽዮን ይባላል። ኢየሩሳሌምንና አክሱም ጽዮንን በእኩል ደረጃ የማየት ነገር ይመስላል። አክሱም ጽዮን ንቡረ እድ ከሚሾምላቸው ሁለት አብያተ ክርስቲያናት አንዷ ናት። አበባው ስለ አክሱም ጽዮን ቤተክርስቲያን ንገረን እስቲ። ምንድነው ልዩ የሚያደርጋት? አሁን ቅድም ያነሳሻት ግጥም አለች፣ እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው ልምጣ አይንና ጥርሱንም ምንም እየተባለ ይገባል። መቼም ሁለቱም ኢየሩሳሌምም አክሱምም የጽዮን ቤተ መቅደሶች ናቸው ይባላል። እንግዲህ ኢየሩሳሌምን ትልቅ ያደረጋት ከተማነቷ ብቻ ሳይሆን የጽላተ ሙሴ መቀመጫ ቤተ መቅደሱም ዋናው ሰለሞን ያሰራው እዛ ነበርና ያ ትልቅ የእግዚአብሔር ቦታ ያደርጋታል ተብሎ ይታመናል። እንግዲህ በክርስትና ሃይማኖት ተከታዮች ከዛ ቀጥሎ ደግሞ እንግዲህ በተለያየ ምክንያት ያው በአገራችን ደግሞ ንግስተ ሳባና ሰለሞን ከተገናኙ በኋላ ልጃቸው ደግሞ እንደገና ዳዊት አንደኛ ይባላል፣ በተለምዶ ምኒልክ ማለት ነው። ምኒልክ አንደኛ እሱ ጽዮንን ይዟት መጣ። ጽዮንን ደግሞ አምጥቶ እንግዲህ ጽዮን ብዙ ቦታ ተቀምጣ መጨረሻ አክሱም ሆነ። ይሄ ትልቅ ያደርጋታል እና ከኢየሩሳሌም ቀጥላ ትልቅ እንግዲህ የክርስትናና የእግዚአብሔር ቦታ ተብላ የምትወሰደው አክሱም ነች ነው። በሱ ነው አንድ ትልቅ ለየት ብላ የምትታይ። ሁለተኛው ደግሞ የኢትዮጵያ ክርስትና መሰረቷ እሷ ናት። ለምን እንግዲህ የኢትዮጵያ ክርስትና ከእስክንድሪያ የመጣ ነው እና ከእስክንድሪያ ልክ አቡን ተሾሞ ጳጳስ ተሾሞ የመጀመሪያው ቤተክርስቲያን የተሰራው አክሱም አሁን ጽዮን ያለችበት ቤተክርስቲያን ላይ ነው። ያ ደግሞ የኢትዮጵያን ክርስትና ይሄ መሰረት ሰጠው። በእርግጥ ያቺ ቤተክርስቲያን ከመሰራቷ በፊት አቡነ ሰላማ ወይንም ከሳቴ ብርሃን ከመምጣታቸው በፊት ክርስትና አልነበረም ማለት አይደለም። ነበረ። ግሪኮችም የራሳቸውን ክርስትና ሃይማኖትን ያመልካሉ። ከኢትዮጵያውያንም ክርስትናን የተቀበሉ ሰዎች እንደፈለጋቸው ክርስትናን ያመልካሉ። ሌላውም ደግሞ የፈለገውን ያመልካል። የፈለጋ አልመቃህል ያመልክ ይችላል። የፀሐይንም የጨረቃንም የግሪክም አማልክት አክሱም ውስጥ ይመለኩ ነበር። ግን እንግዲህ ከሳቴ ብርሃን ከግብጽ ተሹሞ ሲመጣ በጵጵስና ደረጃ ያቋቋማት ቤተክርስቲያን አክሱም ጽዮን ነች እና ሁለት ታቦቶት ይዞ መጣ። አንደኛው የሚካኤል አንደኛው የማርያም። እነሱ መጀመሪያ በእነዛ ታቦቶች ቤተክርስቲያኗ ተሰራች። ከዛ በኋላ ደግሞ አንደኛ ተብላ ከኢትዮጵያ አብያተ ክርስቲያናት የመጀመሪያዋ ተብላ ስለምትወሰድ ይሄ ልዩ ያደርጋታል። ንቡረ እድ የሚለው ማዕረግስ ምንድነው? ንቡረ እድ ለረጅም ጊዜ የአክሱም ለብቻው የአክሱም የነበረ ስልጣን ነው። የአክሱም አለቃ ማለት ነው። እያንዳንዱ አለቃ በኢትዮጵያ ስም አለው። የደብረ ሊባኖስ የጨጌው ነው። የአክሱም ንቡረ እድ ነው። አሁን የመርጦ ለማርያምን ብንወስደው ደግሞ ርዕሰ ርዑሳን ነው። የዚህ ደግሞ ተድባበ ማርያምን ስንወስድ ደግሞ የእሱ ደግሞ ፓትርያርክ ነው። የጣና ቂርቆስ ሲወሰድ ደግሞ እሱ ሊቀ ካህናትነት ይይዛሉ። ሌላውን እንኳን አነስተኛ ደብሮችን እንኳን ብንወስድ ለምሳሌ መልአከ ፀሐይ፣ መልአከ ሰላም እየተባለ የእያንዳንዱ ቤተክርስቲያን አለቃ ልዩ ልዩ ስም አለው እንደ ደረጃው እና የአክሱም ንቡረ እድ ነው። ንቡረ እድ ማለት ንቡር ማንበር ማለት ነው፣ ማስቀመጥ ማለት ነው። እድ እጅ ነው፣ እጅ የሚያስቀምጥ እጅ አስቀማጭ ማለት ነው። እና ይሄ የተሰጣቸው ግን ለምንድን ነው? በጥንቱ ስርዓት ምን ያክል እንደቆየ እንግዲህ አይታወቅም። ንጉሱ በሚነግስበት ጊዜ 4 ሰዎች የግድ ያስፈልጋሉ። 4ቱም ከታዋቂ አድባራት ነው የሚመጡት። ንቡረ እዱ፣ ፓትርያርኩ፣ ርዑሰ ርዑሳኑ እና ሊቀ ካህናቱ ማለት ነው። የጣና ቂርቆሱ፣ የተድባበ ማርያሙ፣ እንደገና የአክሱሙ ንቡረ እዱ እና የመርጦ ለማርያሙ ርዕሰ ርዑሳን። ለምሳሌ ሊቀ ካህናቱ የራሱ ሚና አለው ሲነግስ፣ ርዕሰ ርዑሳኑ የራሱ ሚና አለው፣ ንቡረ እዱ የራሱ ሚና አለው። ግን ለምሳሌ ርዕሰ ርዑሳኑ ልብስ አልባሽ ነው። የንጉሱን ልብሰ መንግስቱን የሚያለብስ እሱ ነው። እንደገና ፓትርያርኩ የተድባበ ማርያሙ በትረ መንግስት የሚሰጠው እሱ ነው። አቀብሎ ባርኮ ብሎ የሚሰጠው። የጣና ቂርቆሱ ሊቀ ካህናት ደግሞ እሱ ዘውድ ደፊ ነው። በኋላ እነዚህ ሁሉ እየተቀየሩ መጡ እንጂ
የመጨረሻው ማን ነው? ንጉሱን ንግስና ቅባተ ሜሮን ቀብቶ ምን ብሎ እጁን ጭኖ ባርኮ ንጉስ ብሎ የሚሰይመው የአክሱሙ ንቡረ እድ ነው። ያ ስለሆነ ከፍተኛ ቦታ አለው እና ዳግማዊ አጼ ምኒልክ እስከሚነግሱ ድረስ ንቡረ እድነት ለአክሱም ብቻ ነው የነበረ። በርካታ ነገስታት ደግሞ ወደ አክሱም የሚሄዱበት ዋናው ምክንያት ይሄንን ንግስና ለመፈጸም ነው። የአክሱም ንቡረ እድ ያነገሰው ንጉስ ሌጂትመሲ ያለው ተቀባይነት ማለት ነው። አንዳንዶቹን በኋላ ካቶሊክ የሆኑትን እንኳን ወሰደ እንደ አጼ ሱስንዮስ መጀመሪያ ሄዱ አክሱም ነግሷል። አንዳንዶቹ በዘመቻ ምክንያትም ይሄዱና ነግሰው ይመለሳሉ። እንደነ ሰርጸ ድንግል ሱስንዮስም እንደዚሁ አመጽ ተነስቶ ወደዚህ አካባቢ እሱን ለማብረጅ ሄዶ በዛው ነግሰው ይመጣሉ። አንዳንዶቹ አስበው ሄደው ንግስናውን ፈጽመው ይመጣሉ እና ያ ለኢትዮጵያ ነገስታት አንደኛ ተቀባይነትንም ያስገኛል፣ ሁለተኛ ደግሞ የክርስቲያን የተባለ ንጉስ ሁሉ ያን መፈጸም አለበት። ያ ስለሆነ አክሱምን ከደብረ ሊባኖስ በላይ ከሌሎች አድባራት በላይ ትልቅ ቦታ ይሰጣታል እና ሲገባም ራሱን የቻለ እንትን አለው። ዝም ብሎ ንግስናው እንትን አይባልም። ተዘጋጅተው ሁሉ ነገር አጀቡ ካህናት ሌሎችም ተዘጋጅተው ነው እንትን የሚለው። እንግዲህ ንጉሱም የሄድበት መንገድ አለ። አሁን ከመሀል ከተማ ይሄ አንድ ዋርካ ያለበት አለ። ከሱ አካባቢ ተነስቶ አሁን ያለው ኮብልስቶን የሰሩት በሱ ነው የሚሄደው። ይሄዳል። ያ ሁሉ የነገስታት መንገድ ነው እና ዳርዳሩን ምን አለ አሁን የነገስታቱ ወንበር ዙፋን ከድንጋይ ያሰሩት ግማሹን አፈር በልቶታል፣ ግማሹ ተነቃቅሎ ጠፍቷል፣ አንዳንዱ አለ እና በዛ ያደርግ ይሄድና አሁን በጽዮን በአዲሷ ጽዮን እና በሐውልቱ መካከል ባለው እንደዚሁ የመራሄድና የትኛው ላይ ነው አሮጌዋ ጽዮን እነዚህ ሴቶች የማይገቡባት እሷ ፊት ለፊት ይደርሳል። እዛ ሲደርስ እንግዲህ ጥያቄ ይጀመራል። ማነህ? አንተ ማነህ? ሰርጸ ድንግል ከሆነ ሰርጸ ድንግል ነኝ። የማን ልጅ ነህ? የከሌ ልጅ ያባቱን ይጠራል። ከዛ እያለ ይቀጥላል። የኢትዮጵያ ንጉስ ነኝ እያለ ይሄዳል። ልክ የመጨረሻው ምንድነው? የጽዮን ልጅ ነኝ ማለት አለበት። የጽዮን ልጅ ነኝ ካላለ አይገባም። የጽዮን ልጅ ነኝ የጽዮን ንጉስ ነኝ ሲል ያኔ ልጃገረዶች ሸማ የሐርም ሊሆን ይችላል፣ ካልሆነም ሸማ ዘርግተው የሚጠብቁታል። ደናግላት ናቸው እነሱ አምዶች አሉ። አሁንም ፊት ለፊት ከቤተ ክርስቲያኗ ፊት ለፊት ዝም ብለው እንደ ተራ ነገር ሳይከበሩ የሰው መደገፊያ የምን ሆነው ተቀርተዋል። እዛ ጋር በሱ አልፎ ያን ሸማ በሰይፍ ይቆርጥና ወደ ቤተ ክርስቲያኗ ይገባል። ገብቶ ንቡረ እዱ የሚቀባው ምንድን ላይ ነው? የዳዊት ወንበር ምትባላለች። የዳዊት መንበር ክብ ናት። ትንሽና መናኛ ነገር ይመስላል፣ ግን ስንት ታሪክ ያሳለፈ ወንበር ነው። ከቤተ ክርስቲያኗ ፊት ለፊት እዛች ይቀመጣል። እዛ ከተቀመጠ በኋላ ንቡረ እዱ ቅባተ ሜሮን ቀብቶ እጁን ጭኖ ባርኮ ንግስናውን ይላል እና በዛ መሰረት ትልቅ እንትን አለ። ግን ንቡረ ወደ ቅድሙ ልምጣና አጼ ምኒልክ እዛ አልሄዱም። አንደኛ ራስ መንገሻ ጋር መቀያየሙ ነበረ። ራስ መንገሻ የለም የአባቴ ወራሽ እኔ ነኝ አጼ ዮሐንስ ደግሞ የጽዮንን ነገር በጣም ያጠብቁ ነበር። ንጉሠ ነገሥት ዘኢትዮጵያ ወንጉሠ ጽዮን የሚል ነው እንትናቸው ሁሉ ማህተማቸውም ስያሜያቸውም ስመ መንግስታቸው ራሱ አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ወጽዮን ብለው ልዩ ስያሜ ነው ይሄኛው። እና እንግዲህ ራስ መንገሻ የአባቴ ወራሽ እኔ ነኝ መንገስ ያለብኝ። አጼ ምኒልክ ደግሞ እዚህ ነገሱ። ለአጼ ምኒልክ ምቹ የሆነው ምንድነው? ጳጳስ ለራሳቸው ነበሩ። 4 ጳጳስ መጥቶ ስለነበረ አንደኛው አቡነ ማቴዎስ እንግዲህ መጣው እዚህ እንጦጦ ነው የነበሩት። ስለዚህ ያቺ የፖለቲካ ቅያሜዋም አለች በአንድ በኩል፣ ሁለተኛ ደግሞ የጳጳስ መኖር እዚህ ጋር ስላመቻቸው እንጦጦ ነገሱ ዳግማዊ አጼ ምኒልክ ተብለው ሲሆን እዛ መንገስ ነበረበት ነው። ግን አልሄዱም። ስለዚህ የአክሱም ካህናት ተጣሏቸው፣ ንቡረ እዱም አወገዙ። በዚህ የተነሳ አጼ ምኒልክ ምን አደረጉ? እንደው እስከናንተ ጋር እንደዚህ አተካራ ውስጥ ከምገባ ብለው የንቡረ እድነቱን ማድረግ ለአዲስ ዓለም ሰጥቻለሁ ብለው እዚህ ለአዲስ ዓለሞች ንቡረ እድነቱን ሰጡ። ከዛ በኋላ ነው ማለት ነው አሁን ሁለት የሆነ መጨረሻ ላይ አስቸጋሪ ሆነ። የአድዋ ዘመቻ ጊዜ አድዋ ሲዘመት ይሃዘ ሰፈሩ አጼ ምኒልክ ከነሰ ሰራዊታቸው ለጣሊያን አመቺ ስለማይሆን ይሄ አካባቢ ለአክሱም ደግሞ ቅርብ ነው። እንግዲህ ያው የአገር ነገር ነው። አክሱሞችም ካህናቱ ሄደው እርቅ ፈጸሙ። የጦርነቱ ቀንም የአክሱም ካህናት ለማርያምን ይዘው እንደዚሁ ሲማለዱ ታቦት ይዘው በጸሎት ሲረዱ አሉ እና ያኛው የአዲስ ዓለሙ ንቡረ እድነት እንዴት ይሁን ተባለ። አይ ስሙ እንዳለ ይቀመጥ፣ ክብሩ ግን አሁንም ቢሆን ለናንተው እንዳለ ይቀመጥ። የአክሱምን ንቡረ እድ ክብር ማንም ይነካዋልም ተብሎ በዛ ተቋጨ። አሁን 2 ንቡረ እድ አለ። አጼ ምኒልክ ግን የጽዮን ልጅ ነኝ አላሉ። ሄደው አክሱም አልሄዱም። ምክንያቱም ጊዜውም አመቺ አይደለም።
ጊዜውም ስላላመቼ የሰራዊቱም ሁኔታ ብዙ ነገር ስለተቸገሩ መሰለኝ። ጣሊያን ደግሞ እንደዚህ ቀላል ጸብ አይደለም። ከይሃ ሰፍረው እንኳን ራሱ ምንድነው ዛሬ መጣሁ ነገ መጣሁ እያሉ የውሸት ሰልፍ ያደርጉ ነበር፣ እንጥቾ ተቀምጠው ማለት ነው። ስለዚህ ሙሉ ልባቸውንም ጣሊያኖቹ ጋር ማድረግ ነበረባቸው። ትኩረታቸውም ወደዚያ ነው። አካባቢውም ተጎድቷል። ያኔ ራብ አጥቅቶታል። ገና ከአድዋ ጦርነት 1 ዓመት በፊት የከብት በሽታ ገብቶ ስለዚህ የድሮውን ስርዓት መፈጸምና ይሄ ድግሱን ምኑን ሁሉ ለማካሄድ ራቡና ጦርነቱ ጥሩ ጊዜ አልነበረም። በዛ ምክንያት ነው እንጂ ከይሃ አክሱም ማለት እኮ በጣም ቅርብ ናት። እንግዲህ ከዛ በኋላ አጼ ኃይለ ሥላሴም ይሄንን ስርዓት አልፈጸሙም ይመስለኛሉ። እኔ እስከማውቀው አጼ ኃይለ ሥላሴ አሁን ይሄኛውን እቴጌ መነን እናሳቸው ናቸው ያሰሩት። ትልቅ ስጦታ ሰጥተዋል ቤተክርስቲያኑ። ምክንያቱም ያኛው ሴቶች ስለማይገቡ በዮዲት ጉዲት ስለተቃጠለ ተብሎ ነው። ሴት ስለሆነች እሷ ስላቃጠለችው ሴቶች እንዳይገቡ ተከልክሏል። ስለዚህ ምን ይሁን ትልቁ ችግር ምንድነው? ለሴቶች የት ይደረግ የት ይሳለሙ ባል እቴጌ መነንም ንጉሠ ነገሥቱም ለሴቶች ለወንዶች ሳይለይ መጠቀሚያ የሚሆን ተብሎ ያሁኗ ተሰራች በ1950ዎች ውስጥ። እግረ መንገዳቸውን የሄዱት ግን ወደ ኤርትራ ለመሻገር ነው። 1952 ኤርትራ ወደ ኢትዮጵያ ስትቀላቀል ማለት ነው። ስለዚህ በዛው በኩል አድርገው ሲሄዱ በራማ በኩል መመረብን ወንዝ ተሻግረው ነው የሄዱት። አክሱም ቅርብ ስለነበረ ሳልመው መሄድ ነበረባቸው። እንግዲህ ብዙ ምንጮች እንደሚያመለክቱት ከሆነ የድሮውን ንግስና አልፈጸሙም። ገብተው ግን ለማየት ፈልገው ነበር። ንቡረእዱ በሩን ዘጋባቸው። ያው የድሮው ስርዓቱም ትውፊቱም ስላለ እንግዲህ ያ መደናገጥ ይፍጠር ምን ይሁን አናቅም። መጨረሻ ላይ አንተ የማን ልጅ ነህ ብሎ መጨረሻ ላይ የጽዮን ልጅ ነኝ ካለ በኋላ ነው የገባው እንጂ የጽዮን ልጅ ነኝ ሳይል ዝም ብሎ ዘው ብሎ የሚገባ ማንም ንጉሠ ነገሥት የለም። እስከዛ ድረስ ያ ትውፊትና ባህል ተጠብቆ ነበር። ያው ከዛ በኋላ ንጉስ ስላልነበረን ንጉስ እዛ ላይ ያቆማል። የመጨረሻው ንጉስ ናቸው አጼ ኃይለ ሥላሴ። አበባ ሁሉ ጊዜ ሌላው ከአክሱም ጽዮን ጋር የሚነሳው የጽላቱ ጉዳይ ነው። ብዙዎች የሚጽፉበት ብዙዎችም እንደው የሚያከራክሩ ነገሮች ያሉበት እሱ ነው። እስቲ ስለ ጽላቱ የጽላቱ ጠባቂ ይህም ራሱ አንድ ስርዓት ይመስለኛል ሲወርድ ሲዋረድ የመጣ ቅድም የዳዊት ወንበርን አንስተዋል። ግን እነዚህን ደግሞ እስቲ አንዳንድ ማብራሪያ ሰጥበት። ይሄ መቼም አስቸጋሪ ነው። ይሄ የጽላት ጉዳይ ነው። ብዙ ጊዜ ከአክሱም ጋር የሚነሳ ጽላት ሲባል ደግሞ ያው ጽላተ ሙሴ ስለሆነች ነው። አሁን እንግዲህ ብዙ ፈረንጁም አበሻውም ምኑም ይሄን ጽላት አክሱም ይኖራል አይኖርም ነው ትልቁ ጥያቄ። የአክሱሞች ደግሞ የለም እኛ ጋር ነው ያለ። ለዛም ደግሞ ማስረጃው አለን። ማይነቃነቅ ጽላቷን የሚጠብቅ አለ ነው። በእርግጥ ጽላተ ሙሴ ወደ ኢትዮጵያ ገብታለች አልገባችም ብዙ የሚፈትን ጥያቄ ነው። ዞሮ ግን ስናየው ኢትዮጵያ ውስጥ አለች ወደ ሚለው የሚያመጡ ብዙ ጉዳዮች አሉ። አንደኛ ከሙሴ ጀምሮ ያለውን ታሪክ ብናየው ሙሴ ኢትዮጵያዊቷን አግብቶ ነበረ። የሙሴ ከምድያማዊው የወለዳት ከዮቶር ልጆች የወለዳቸው ልጆች ደግሞ የለም። በኋላ ሳባ ከዛ ትወለዳለች የሚባል ነገር አለ። ሙሴ 2 ጊዜ ወደ ኢትዮጵያ መጥቷል። አንድ ግብጽ እያለ፣ ሁለተኛ ደግሞ በአማቱ በኩል። ስለዚህ ግብጽ እያለ መጀመሪያ የግብጽ ሰራዊት አለቃ ነበርና ኢትዮጵያውያን የአባይን ወንዝ ሊገድቡ ፈልገው ዘመቻ መጡ። ምናልባት ያ እንግዲህ የተከዜ ወንዝ ነው ሊሆን የሚችለው የአባይ ሊሆን አይችልም። ስልጣኔውን ጠንከር ያለ ያኔ ወደ ሰሜኑ ስለነበር እንግዲህ ሙሴ ሰራዊት ይዞ መጣ። ከንጉሱ ጋር ተስማማ፣ ተደራደረ። የንጉሱን ልጅ ጋብቻን ሁሉ እንዲመሰርት ተብሎ መጨረሻ ላይ አመት አካባቢ ቆይቶ ሄደ እና የንጉሱ ልጅም ወልዳለች። ሳባ ከዛ ነው የምትወለደው፣ ንግስተ ሳባ። ረጅም ታሪክ ነው የሚሉ አሉ። በኋላ ደግሞ የለም የምድያማዊው ዮቶር እንደገና ተጋባና የሙሴ ጽላት ኢትዮጵያውያን የኛ ናት የአባታችን ናት ምንላት ናት እና በኋላ የሄደችውም ሳባ ይሄ ዘሩ አላት ስላላት ልጇም ሄዶ ሲያመጣ የለም የሙሴ ትውፊት የኛ ትውፊት ነው ከእስራኤል ይልቅ የሚል አላቸው የሚባል ነገር አለና ይሄ ብዙ ጊዜ አፈ ታሪክና ብዙም መረጃ የማይገኝለት ነገር ሆኖ ይቀራል። ግን አሳማኝ ሊሆን የሚችለው ጽላተ ሙሴን በተመለከተ ያለው የድሮው የጥንቱ ይሄ የሌዋውያን ካህናት የዝማሬው የሽብሻቦው የአዲስ ኪዳን መሰረቶች ከየትኛውም የክርስትና ሀገርና ከእስራኤልም በበለጠ ኢትዮጵያ ውስጥ ጠብቀው ቆይተዋል። እዛ በተለያየ ምክንያት ነው የጠፋ ሊባል ይችላል። ምክንያቱም አንዳንድ ጊዜ የለም እስልምናው አረቦቹ ሲስፋፉ ተጽዕኖ ስላደረገብን የህዝብ እስራኤልም ደግሞ ተበትኖ መቅረቱ እንዲጠፋ ሆኖ ነው እንጂ በእኛ መካከል ነበረ የሚሉም አሉ። ግን የፈለገ ቢሆን ጽላቷ ብትኖር ባትኖር
እንዴት እስራኤል ይረሳል የድሮውን ባህል? እዚህ ያለው ባህሉ ራሱ አመላካች ነው። የጽላት መኖር ጽላትን ኢትዮጵያ ውስጥ ለምሳሌ ታቦት አለ አይደለም እንዴ? ያንን አውጥቶ መሬት ባርኮ አዙሮ የድሮውን ሁሉ ስርዓት ጠብቆ ቅዳሴውም ላይ ልብሰ ተክህኖ ይሄ ኑር ተብሎ ድሮ የተደነገገው የብሉይ ኪዳን ነገሮች እዚህ መኖራቸው ጽላተ ሙሴ ኢትዮጵያ ውስጥ ልትኖር ትችላለች። ያጠኑት ሰዎች ደግሞ እንደሚናገሩት እስከ ግብጽ ድረስ መጣለች። እንግዲህ ኤሌፋንታይን የምትባለዋ ከተማ ኤሌፋንታይን ደግሞ አሁን አስዋን አካባቢ የነበረች ከተማ ነች። ስለዚህ ከዛ ወደ ኢትዮጵያ ልትገባ ትችላለች። ያ እንግዲህ አሳምፕሽን ነው ሊሆን ይችላል። እና ብዙ ጊዜ ባህልን ያለውን ደግሞ ሃይማኖታዊ ትውፊቱን ስናይ እዚህ የመኖሯ እንትን ብዙ ነው። ግን አክሱም ነው ያለችው የት ነው ትልቁ ጥያቄ። ኢትዮጵያ ውስጥ ያሉ የቃል ትውፊቶች ብዙ ጊዜ የሚናገሩት መጀመሪያ መጣች፣ ከዛ ጣና አካባቢ ቆየች፣ ከዛ በኋላ ወደ አክሱም ሄደች። እንግዲህ ብሉይንና ሐዲስን ያገናኘች ናት አክሱም ስንል። ምክንያቱም ያ ታቦትን ያክል ነገር እዛ ማስቀመጥ ማለት የብሉይ ኪዳን ትውፊት ነው እንጂ አዲስ ኪዳን አይደለም። ስለዚህ ሁለቱን ያገናኘች ስለሆነች ከጣና ተነስታ አክሱም ተወሰደ። በአክሱም ተቀምጣ ነበረ። አክሱም ደግሞ በተለያየ ጊዜ ስትጠቃ አክሱም ላይ እንደው ጉዳት ሲደርስ እስከ ዝዋይ ድረስ ያሸሿት ነበረ፣ ይወስዷት ነበረ የሚል ነገር አለ። አሁን አክሱም ትኑር አትኑር ማንም አያውቀውም። እንደዚህ አይነት ሚስጥር አይታወቅም። እንግዲህ ሊሆን የሚችለው ምንድነው? የታቦተ ጽዮንን ሚስጥር ሊያውቁት የሚችሉ ምናልባት እንግዲህ እኛ ሀገር ብዙም አይወራም እንደዚህ አይነት ነገሮች። ግን ሊሆን የሚችለው ቢያውቁም ከአራት ሰው በላይ የሚያውቅ አይመስለኝም። ደርገ ሙሴ የሚባል ትናለን እኛ ሀገር እንግዲህ መዝገበ ቃላት ላይ ብቻ ደርገ ሙሴ የ12 ሰዎች ማህበር ብሎት ያልፋል ወይ የ24 ማህበረ ሙሴ የሚባል አለ። እሱም እንደዚህ በተለያዩ ማህበሮች የጥዋ ማህበሮች ውስጥ ግን ይሄኛው ሌላ ነው። ይሄኛው ምናልባት የበቁና የተመረጡ ሰዎችን ብቻ የሚያካትት ፓትሪያርክንም አያካትትም እኮ ማንንም አያካትትም። እንግዲህ የሚያውቁ ሰዎች እንደሚኖሩ እርግጠኛ ነኝ። እና ያ ደርገ ሙሴ ይባላሉ። እነዛ ደርገ ሙሴ ማለት ታቦቷ የትሁን የትሄድ እንትን የሚሉ ናቸው። አሁን ግን ያልሽው ደግሞ ጥሩ ነው። ለምሳሌ አንደኛው ትውፊት እያንዳንዱ ሰንበቴ ማህበር ሙሴ አለው። ይሄ ከየት መጣ? ለምን መጣ? እንደዚህ አይነት ስያሜ ለምን ሌላ ቦታ አይኖርም? እነዚህን ስናይ እንግዲህ የግድ ካላየን አይደለም፣ ሊታይ የሚችል ነገር አይደለም። ይሄ ነገር ወጥቶ አያሳዩት አይደለም። ጽላተ ሙሴን ሌላውን እንኳን ጽላት ማን ተጠግቶ ማየት ይችላል? ያው የበቃው ተረኛው ቄሱ ምኑ ካልሆነ በስተቀር ያም ነጽቶ ራሱን ጠብቆ ነው። እና የግድ ባይታይም ባይገለጽም አለ ለማለት የሚያሰኙ ብዙ ነገሮች አሉ። ሲወርዱ ሲዋረዱ የመጡ ስርዓቶች አሉ፣ ምልክቶች። ሁለተኛ ደግሞ አክሱምም ላትሆን ትችላለች። ግን ሌላ ኢትዮጵያ ውስጥ የኢትዮጵያ ካህናት እንደዚህ ቀላል አይደሉም። በተለይ እነዚህ መነኮሳቱና የበቁት ባህታውያኑ ዝም ብለው እንትን አይደሉም። ይሄን ነገር የግድ እንደው ካለነሱ እንኳንም ሳይታወቅ እንደዚህ እነሱ ብቻ አውቀውት ይኑሩ። እውነት ነው። ጠባቂዎቹም እንደዚሁ ስርዓት አለው ይመስለኛል። ስርዓት አለው። ብዙ ቦታ ይነገራል እኮ እዚህ ጋር ጽላተ ሙሴ እዚህ ድረስ መጣ ነበረ። ብዙ ጊዜ የሚታወቀው የወዲት ጉዲት የመጣችና አክሱምን ያቃጠለች ጊዜ ወደ ሐይቅ አሽሽተዋት ነበር። ከሐይቅም ወደ ታች አወርደዋት ነበር። የግራኝ ጊዜ ደግሞ ወደ ዝዋይ ወስደዋት ነበር ይባላል። ጢስ እሳት ራሱ አሁን የጭስ አባይ ፏፏቴ ነው አይደል የሚባለው? አንድ እዛ የሰበሰብኩት ትውፊት የቃል ትውፊት ምን ይላል? ጢስ እሳት ለምን ተባለ? ድሮ ይጋረፍ ነበረ። ፏፏቴው ሲወርድ የሚያስነሳው የውሃ ትነት አለ አይደል? ጭሱ እሱ እንደ እሳት ይጋረፍ ነበረ እና የሚጋረፍበትም ምክንያት ከፏፏቴው ጀርባ ታቦተ ጽዮንን አስቀምጠዋት ነበረ፣ ደብቀዋት ነበር። የእሷ ኃይል ነው ምናምን ተብሎ ጢስ እሳት በዛ ተባለ የሚሉም አሉ። እና ብዙ ቦታ ሊኖር ይችላል እንደዚህ አርፋለች። ያ ደግሞ እንግዲህ የመነኮሳቱ የባህታውያኑ የበቁት የነሱ ስራ ሆኖ ይቀጥል እንጂ እንደኛ አይነቱ ምን ወይ ሌላ አንድ ፈረንጅ መጥቶ ካላረጋገጠ በስተቀር ታቦተ ሙሴ ኢትዮጵያ ውስጥ ለመኖሩ ያጠራጥራል የሚለው ነገር በጭራሽ እንትን ሚልም አይደለም። መኖሩን ደግሞ አዎ አለ ብሎ ብዙ ሰው የሚያምንበት ነው። ግን እዛ ነው ወይ ያለችው? እንግዲህ አሁን ፋሲል ያሰራት ጋር ምንም እንትን የለም። እዛ ጋር ለምን ተቀምጣለች የሚባለው? ጠባቂው ያለባት ከጎን ያለ አሉ ሁለት ቤቶች። ከነዛ ከአንደኛው ላይ ነው አለች የሚባለው። ላይኖርም ይችላል። ሁለተኛ ደግሞ ቤተ ክርስቲያኗ ራሷ ያለችበት እኮ ስሩ ምንድነው ያለው? ብዙ ነገር አለ። አሁን ከአዲሷ ጽዮን ወደ አሮጌዋ መግቢያ አለ በዛው በቅጥሩ በዛ ታልፎ ይሄ የግንቡ ግድግዳ መደገፊያ ታች ላይ ሲታይ ትልቅ የድንጋይ ስላብ አለ። በር ነው መግቢያ ነው ድንገተኛ። ከውስጥም ብዙ ነገር ሊኖር ይችላል። ያን ነገር ሲያስቀምጡ ደግሞ እንደዚህ በቀላሉ እንደው በእንደዛች አይነት ቤት በእንደዛች እንትን የሚያስቀምጡ
አይመስለኝም። ግን ዞሮ ይሄን እኛን ከብዙ ነገሮች እንደው ከሁኔታዎች ተነስተን እናምነዋለን እንጂ ይሄ የነሱ ስራ ሆኖ የእምነት ጉዳይ ሆኖ ይቀጥላል። አክሱም እንግዲህ ከአፍሪካ ጥንታዊ ከተሞች አንዷ ናት ይባላል። አክሱም ከሐውልቶቹ በስተቀር በሚገባ የተጠና ከተማ አይመስለኝም። አሁንም ያልከውም አንዱ ሊሆን ይችላል። ለምንድን ነው እሱ የጥናት መስኩስ ላይ እንዲህ ትኩረት ያልተሰጠው? ለምንድን ነው እስከዛሬ ድረስ? ብዙ ምስጢር ያለው ይመስለኛል። መቼም ሁለት ከተሞች ኢትዮጵያ ውስጥ ብዙ ነገር የጥንቱንም ተሸክሞ ያሉ አሉ። ጎንደር፣ አክሱም፣ ከዛ ደግሞ እንደገና ሀረርንም ብንወስድ እንደዚህ እነዚህ ለየት ያሉ ከተሞች ናቸው። የታሪክ አሻራቸው አለ፣ በዓይንም ይታያል። ለሚያስብ ደግሞ በቃ ይሄ የድሮውን ስዕል ማምጣት ይችላል፣ መመልከት ይችላል ብዙውን ነገር። ግን ዞሮ አክሱምን የሚበልጣት የለም። ምክንያቱም በአፍሪካ የመጀመሪያዋ ከተማም ልንል እንችላለን። አሁን ለምሳሌ እነ እስክንድሪያን ሌሎችንም ካርቴጅ አካባቢ ቱኒዚያ ያሉት ከተሞች ስንወስዳቸው በኋላ የተቆረቆሩ ናቸው። አክሱም ምናልባት እስከ 750 ከክርስቶስ ልደት በፊት የነበረች ከተማ ነች። ምን አይነት ከተማ! የመንግስት መዲና ላትሆን ትችላለች። እና የአፍሪካ ጥንታዊ ከተማ ጥንታዊ ሁናም ደግሞ ጥንታዊነቷን ጠብቃ ከተማነቷ ሳይፈርስ እስካሁን የመጣች ነች። ከአክሱም ቀጥሎ እስክንድሪያን ልናነሳ እንችላለን። ሌሎቹ ግን ለምሳሌ በካርቴጅ ስልጣኔ ጊዜ ሰሜን አፍሪካ የነበሩ ከተሞች ጠፍተዋል። እየጠፉ ወና ሆነው እንትን ብለዋል። ኢትዮጵያም ውስጥ ብንወስድ ለምሳሌ ያው አሁን ኤርትራ ውስጥ ነው እንጂ አዱሊስን እንወስድ። በአንድ ወቅት ከተማ ወደብ የነበረች ናት። በኋላ ጠፋችና ከበስተ ሰሜን ምጽዋ እንደዚህ ሌላ አዲስ ወደብ ሆና ተነስታል። ግን አክሱም ከሌሎቹ የኢትዮጵያ ከተሞች ያን የጥንታዊ ስልጣኔ መሰረት ከነበሩት ምንም ሳጠፋ የመጣች ናት እና ምናልባት መጀመሪያ አመሰራረቷ ከንግድ መስመር ጋር የተያያዘ ነው። እንግዲህ ከደቡብ አረቢያ ወደ ኢትዮጵያ ብዙ የህዝብ ፍልሰትም ነበረ። ከደቡብ አረቢያ ግዛቶች ለምሳሌ ሳባ የሚባል መንግስት ነበረ በራሱ፣ ኳታባ የሚባል መንግስት፣ ሂሚያር፣ ሀድረማውት የሚባላሉ እነዚህ አራቱ ጠንካራ መንግስታት ናቸው ደቡብ አረቢያ የነበሩ፣ አሁን የመንን ጨምሮ ማለት ነው። ከነዚህ አካባቢዎች ህዝብ እየፈለሰ ይመጣል። አንድም በንግድ ሌላም ደግሞ ሰፍሮም ደግሞ አካባቢው ላይ ይቀመጣል። በእነዚህ ሰዎች በመሰረቱት ንግድ ከዚህ ከኢትዮጵያ ክፍል ካለው ህዝብ ጋርና ከዛ ጋር ካለው ንግድ ጋር ተያይዞ አዱሊስ አንድ ወደብ ከተማ ሆነች። ከአዱሊስ ጀምሮ ወደ መሀል ወደ ይመጣው ደግሞ ሌላ ከተሞች መስመሩን ተከትለው፣ ስለዚህ የውሃ ማጠጫ የነበሩ ቦታዎች፣ አንዳንዶቹ የነጋዴ ማረፊያ የነበሩ ቦታዎች፣ ለምሳሌ ኮሎ የምትባል አሁን ኤርትራ ውስጥ ቀርታለች። ከዛ ቀጥሎ ደግሞ አክሱም ራሱ ትልቅ በንግድ መስመሩ ላይ ነጋዴዎች የሚያርፉባትና ውሃ ለመጋዣውም ለምኑም ለከብቱም የሚያጠጡበት የነበረ ነው። ስያሜውም ራሱ ከዛ ጋር የተያያዘ ነው። አኩሹም ማለት በአገውኛ የውሃው አዛዥ የውሃው ሹም ማለት ነው። አኩ ማለት ውሃ ነው፣ ሱም ማለት ሹም ነው። እና ያቺ ቦታ የት ላይ ያለች? አሁን ከሐውልቱ ከፍ ብሎ ዋናው ሐውልቶች ያሉበት ከዛ ከፍ ብሎ ማይሹም ይባላል ቦታው። የቋንቋ ለውጥ ነው እንጂ ያ ነው። ማይ ማለት ውሃ ነው፣ ሹም ያው ሹም ነው። ማይሹም መሰረቷ ያ ነው። የውሃ ሹም የነበረባትና ነጋዴዎችን ቀረጥ የሚያስከፍለው ቀረጥ እያስቀረጠ እንትን የሚለው ነው። ከዛ እንግዲህ ቀስ ብላ ወደ ከተማነት ያደገች ናት። ግን ችግሩ ምንድነው? ጊዜ ሲበዛና አንዳንድ ነገሮች ሲቀየሩ አብሮ ስያሜም ይቀየራል። አሁን የማይሹም አንዳንድ ሰዎች በደንብ የቆዩ ሰዎች ያውቁታል፣ ተራ ስያሜ ሆኗል። ታሪካዊ መሰረቱን ብዙም እዛ አስጎብኚዎች ምኖችም እንትን አይሉትም። እንደውም ደግሞ አንዳንድ የሚያሳዝነው ምንድነው የንግስተ ሳባ መዋኛ ብሎ ደግሞ የሚያወጣል። እንዴት የንግስተ ሳባ መዋኛ ሆነ? አይ የሷ መዋኛ የነበረ ነው። አይ ይሄ ዝም ብሎ አዲስ የመጣ እንትን ነው። ስለዚህ ከዛች የአክሱም እምብርት እሷ ናት ማለት ይቻላል። ከዛ ተነስታ እንግዲህ ወደ 200 ዓመተ ዓለም ከክርስቶስ ልደት በፊት አካባቢ አክሱም መንግስት ሆነ። መንግስት ሆኖ ነው የምናገኘው። ከዛ በፊት ምን ያክል ወደ ኋላ ይሄዳል አናውቀውም። ሌላ ቦታ መቀመጫ ነበረው ወይ አይታወቅም። ግን የአክሱም መንግስት የተባለው መዲናዋ አክሱም ስለሆነች ነው ራሱ የአክሱማይት ኪንግደም ተብሎ እና የአክሱም ዘመነ መንግስት የሚባለው አክሱም ትልቅ መዲና ሆና ትልቅ ከተማ ሆነች እና ስልጣኔውም ደግሞ በጣም የጠነከረ ስልጣኔ ሆነ። ግዛቱ ምን ያክል ሰፊ ነበር? የአክሱም ስልጣኔ የሚባለውስ ምንድን ነው? ለዛሬ የተረፈ ማስረጃው ምንድን ነው? ባህር ይሆናል መቼም ረጅም ታሪክ ያለው ነገር ነው። ግዛቱን ራሱ ብንወስድ 2 ዘመን አለው፣ 2 የተለያየ። አሁን ከ200 ዓመተ ዓለም ጀምሮ የአክሱም መንግስት አለ ብለን ማውራት እንችላለን። እንደው እርግጠኛ ተጨባጭ በሆነ የድንጋይ ጽሑፍም ምንም ስላለ ንጉስ አለው፣ ግዛት አለው። የአክሱም መንግስት መቀመጫው አክሱም የሆነ እና ከ200 ጀምረን እስከ 200 ደግሞ ከክርስቶስ ልደት በኋላ ለ400 ዓመታት ያክል
የአክሱም ግዛት ይሄ የቀይ ባህርን ጠረፍ ይዞ ማለት ነው ምናልባትም እስከ ሰሜን ተራሮች አካባቢ ድረስ ይሄን ደግሞ ወደ ምዕራብ ኢትዮጵያ ምናልባት በስፋት ሊሄድ ይችላል። ሽሬን አልፎ አሁን የሱዳን አካባቢዎችንም ሳይዝ አይቀርም ተብሎ ይታመናል። ምክንያቱም አሁን የሚገኙ በተለየ ጥንት ከተሞች ሽሬ አካባቢ ለምሳሌ አዲስ ተገኝቷል። ማያድራሻ የሚባል ትልቅ መሰረት ከተማ መሰረት የነበረ ማይጸብሪ አካባቢ እንደዚህ ተገኝተዋል። ሌላም የሳባ ከተማ የሚባልም የጠፋለ ይባላል ወደዚህ ወደ ኢትዮጵያና ሱዳን ጠረፍ አካባቢ ያንን አካባቢ ይዞ ሰሜን ተራሮችን ይዞ ይሄ እስከ መሀል ሸዋ አካባቢ ድረስና ምስራቁንም አካባቢ እስከ ጅቡቲ ያለውን ሁሉ ሊገዛ የሚችል ነው ተብሎ ያ አነስ ያለው የአክሱም ግዛት ነው ይባላል። 200 ዓመተ ዓለም ላይ ግን ገዳራት የሚባለው ነገሰ። የአክሱም ንጉስ ማለት ነው። ገዳራት ለመጀመሪያ ጊዜ ቀይ ባህርን ተሻገረና የመን አካባቢ ግዛት መሰረተ እና ያን መመስረቱ በጣም አክሱምን ገናና አደረጋት። ለምን የቀይ ባህር የንግድ መስመር ሙሉ ለሙሉ አክሱማውያን ተቆጣጠሩት። ስለዚህ ከሩቅ ምስራቅም የሚመጡ ከፋርስም ከቻይናም ከየትም የሚመጡት እንደገና ደግሞ ከዚህ ከምዕራብ አውሮፓ እና ከምስራቅ ሜዲተራኒያን የሚመጡት ሁሉ ነጋዴዎች አዱሊስን መጠቀም አለባቸው። የአክሱም ግዛት ሕግን አክብረው እዛ መኖር አለባቸው። ስለዚህ ትልቅ የንግድ ምንጭ አገኘና ያ ገዳራት የሚባለው ንጉስ ሲነግስ ወደ 200 ዓመተ ምህረት አካባቢ ትልቅ የግዛት ማስፋፋት አደረገ። ከሱ ቀጥሎ እንደገና እንግዲህ የሱ ወራሽ ይሁን አይሁን አይታወቅም። ስሙም አይታወቀው የአዱሊስ ንጉስ ይባላል። የአዱሊስ የሚባለው እዛ ድንጋይ ላይ ጽሁፍ ስለተገኘ ነው። እና እሱ ኢትዮጵያ ውስጥ ያለው ከሰሜን ተራሮች አልፎ ምናልባት እስካሁን እስከ ቤላሻንጉል አለ አይደለም እስከዛ ድረስ እስከ መሀል ኢትዮጵያ ድረስ ሰፊ የግዛት ማስፋፋት አደረገ። እነከሌን አስገበርኩ እነገሌን አስገበርኩ እዚህ አካባቢ ሄድኩ፣ በጣም በረዶ ያለበት ተራራ ድረስ ሄድኩኝ፣ ውሃ ሐይቅ ያለበት እንትን ቦታም ሄጃለሁ ብሎ ትልቅ ግዛት አስፋፋ እና በጉርምስናዋ ወቅት እንበለው አክሱም በወርቃማ ጊዜዋ አብዛኛውን ደቡብ አረቢያን በቁጥጥሩ ስር እንደገና ደግሞ እስከ መርዌ ድረስ ያሁኑን አብዛኛውን ምዕራብ ሱዳን ምንለው ሰሜን ምዕራብ ሱዳንን ይዞ እንደገና እስከ ቤላሻንጉል አካባቢ ያለውን የወርቁን አካባቢ በተለይ እሱን ሁሉ ይዘው ሰፊ ግዛት የነበረ ነው። የስልጣኔው ነገር መቼም ተነግሮ ማያልቅ ነው። አንደኛው ትልቁ ይሄ የድንጋይ መጥረብ እና ማነጽ ሜሶንሪ የሚሉት እና ይሄ የሜሶንሪ ጥበብ በጣም በከፍተኛ ያደገበት ነው። ድንጋይን ለተለያየ ነገር ለሐውልትም ይሁን ለስነ ህንጻም ይሁን ጠርበው በደንብ አስተካክለው ድንጋይን ሰካክተው ያለምንም ነገር ምንም ማጣበቂያ ሲሚንቶ ኖራ ሳይኖር ኖራ በእርግጥ በኋላ እንጨት መጠቀም ሲጀምሩ ተጠቅመዋል። ግን ድንጋይን በድንጋይ የሚሰሩበት እንትን ነው ትልቁ የአክሱም ጥበብ እሱ ነው የነበረው። የኪነ ህንጻው የኪነ ህንጻውም ራሱ ደግሞ ሐውልት የማነጽ ሐውልት ስንል አሁን የቆሙትን ሐውልቶችም እንደገናም ደግሞ ሌላ ደግሞ ይሄ ስነ ሐውልት ምንለው የሰው ምስሎችን የእንስሳት ምስሎችን ከድንጋይ እየቀረጹ የመጠቀም እና አክሱም ሲባል ግን ትልቁ ዞሮ ዞሮ የስልጣኔዋ ምልክት ይሄ የሜሶንሪ ጥበቡ ነው። ሐውልቶችም የተሰሩት በዛው ነው እና ሐውልት በእርግጥ ከአክሱም በፊትም የነበረ እንትን ነው ሐውልት ማቆም የድንጋይ ሐውልት እና ኢትዮጵያ ውስጥ ሰሜን ምስራቅ አፍሪካ ውስጥም የተለመደ ነው። እስከ ታንዛኒያ ድረስ የሚሄድ ከክርስትና በፊት የነበረ ከእስልምናና ክርስትና ወደ አፍሪካ ቀንድ አካባቢና ሰሜን ምስራቅ አፍሪካ ሳይስፋፋ ምናልባት ኩሾች የሚጋሩት አንድ ባህል ነበረ ተብሎ ነው የሚታሰበው። ለአንድ ሰው መታሰቢያ እንደዚህ ሾጣጣ ድንጋዮችን የማቆም ፋሊክ የሆኑ ነገሮችን አቁሞ መተው ነው። ያ ጥበብ ነው ያደገ። ይሄ እንግዲህ አንዳንዶቹ የድንጋዩ ጥበብ የመጣ የለም ከደቡብ አረቢያ ነው የመጡ ሴሞች መጡና እዚህ አስፋፉት ይላሉ። ሲስፋፋ ግን ባህል ተከትሎ ነው የሚስፋፋው እና ድንጋይን የማቆም ድንጋይ ላይ የመጻፍ አስቀድሞ የነበረው ሰሜን ምስራቅ አፍሪካ ኢትዮጵያን ጨምሮ ነው እንጂ በተለይም ደግሞ ሰሜን ኢትዮጵያ አክሱም አካባቢ ነው እንጂ ደቡብ አረቢያ እኮ ያን ያክል ይሄ ጥበብ የተስፋፋ አይደለም። ስለዚህ እያሳደጉት ሄደው ድሮ ዝም ብለው ሾጣጣ ድንጋይ የሚያቆሙት የነበሩ ነገስታቱ ገናና ሲሆኑ ገንዘብም ሲኖራቸው ከንግድም ብዙ ገቢ ማግኘት ሲጀምሩ እያሻሻሉት ጥበቡን መጡ እና የተለያዩ ቅርጾችንም ማስቀመጥ ድንጋይ መቅረጽ እና እያንዳንዱ ንጉስ የራሱ መታሰቢያ ከነቤተሰቡ ይቀርጻል፣ ያንን ያስቀምጣል። ታቹ መቃብር ይሆናል፣ ላዩ የመታሰቢያው ይሆናል እና በእንደዛ አይነት አብዛኛውን ጊዜ ሰው የሚያውቀው ሶስቱን ነው። እነዚህ የወደቀው ፊት ለፊት ያለው ከጽዮን ፊት ለፊት ያለው አንደኛው የወደቀው አንዱ አሁን ተመልሶ የመጣው ያ ደግሞ ነባሩ ድሮም ጀምሮ የነበሩ እነሱ ብቻ እንዳሉ ነው ተብሎ የሚቆጠረው። ግን ብዙ ጊዜ ምንድነው ጎብኝም በደንብ አድርጎ መመልከት ያለበት እዛ ከደረሰ በኋላ ወደ ሰሜን አቅጣጫ የሚወስድ መንገድ አለ።
ኪዳነ ምሕረት ቤተክርስቲያንን አልፎ ማለት ነው። ያን ተከትሎ ወደ ገብረ መስቀል አቅጣጫ መሄጃ ከማይሹም ፊት ለፊት ራሱ ቢያንስ ወደ 9 ትልልቅ ሐውልቶች አሉ የወደቁ። አንዳንዶቹ 10 ሜትር የሚሆኑ አሉ፣ አንዳንዶቹ 13 አካባቢ አሉ እና የተሰባበሩ ናቸው። እና ያ ሁሉ እንዳለ መደዳው የነገስታቱ መቀበሪያ የነበረ ቦታ ነው እና እንደውም የሚያምሩ እዛ ያሉት ናቸው። እነዚህ ሪፋይንድ የሆኑ ስለሆኑ ነው። ይሄ የበር የመስኮት የክብ ቅርጾች ከሐውልቶቹ ላይ ያሉት በጣም የተዋጣላቸውና በደንብ ልቅም ያሉ ናቸው። እነዛኞቹ ትንሽ እንደው ገርደፍ ያለ ብዙ እንትን ማይታይባቸው ናቸው። ግን ልዩ የሚያደርጋቸው ምንድነው? 2 ሐውልቶች አሉ እዛ ቦታ ላይ አናታቸው 2 ሀፍ ሰርክል ያላቸው ማለት ነው። ምናልባትም የአንድ ንጉስ ሲሆን አንድ ግማሽ፣ ምናልባት እንግዲህ 2 ንጉስ በነገሰበት ጊዜ 2 ያደርጉት ይሆናል። አንድ ክብ ከላይ ይኖርና እንደገና ሌላ ወጣ አድርገው ያስገቡታል። ስለዚህ የዚህ ሊሆን የሚችለው ምናልባት እንግዲህ 2 ንጉስ አንድ ላይ በሚነግስበት፣ ምክንያቱም የኤዛናና የሳይዛና አለ ለምሳሌ አብርሃው አጽብሃ 2 አንድ ላይ ነው የነገሱት። ከዛ በፊትም እንግዲህ ነበረ ማለት ነው። እና በተለይ ጎብኚ እነዛን በደንብ አድርጎ ቢያቸው ነው ጥሩ ነው እንጂ ስነ ሐውልት ለረጅም ጊዜ በተለይ እንግዲህ አክሱም ገናና መሆን ከጀመረችበት ጊዜ ጀምሮ ክርስትና እስከገባበት ድረስ ይሄ በድንጋይ መቅረጽ ማነጽ በጣም ሐውልቶችን ብቻ አይደለም ዙፋኖችን ይሰራሉ። ቢያንስ አሁን እንኳ ተቆጥረው ያሉ የተቀበረና እንትን እንኳ ባይሆን ከ20 በላይ የድንጋይ መንበሮች አሉ። ከጽዮን ፊት ለፊትም አሉ። ያን መስመር ይሶ ደግሞ ወደ ታች ሲኬድ ያሉ እና ሐውልት ብቻ ሳይሆን ሲያቆሙ የነበረው የተለያዩ ነገሮችን መቃብሮችን እንደዚሁ በደንብ በድንጋይ አንጸው ፈልፍለው ይሰራሉ። እና የድንጋይ ጥበብ እጅግ እንደው ያደገበት የአክሱም ስልጣኔ ነው። እንደዛ አይነት ማሶኒክ ስኪል የትም ቦታ ታይቶ አይታወቅም። ግን ችግሩ ምንድነው? እነዚህን በተለይ ለሐውልቶቹ እንጨነቃለን። አጋደለ ምን አለ ሰው እንዳይነካው ምን እዛ ጋር ያሉት ግን ዙፋኖቹን እንኳን ገጣጥሞ ይሄ ነበር ብሎ ለማሳየት ምንም የለም። አሁን ብዙ አለ። ግማሹ ማህበር መጠጫ ሆኗል። በተለይ ከማርያም ጉዲፍ ፊት ለፊት ያለ ማለት ነው። አንድ ሐውልት አለች ልክ ከጽዮን ፊት ለፊት ከደጀ ሰላሙ ፊት ለፊት ሴቶች ከዛቻ ያልፉ፣ ግን በየወሩ ዝክር የሚዘከርባት ናት። ማርያም ጉዲፍ የምትባለው ሴቶች እንግዲህ የለም ስለማይገቡ እሷ አንድ መከለያ ነገር ነው። መከለያም አይደለችም። በካብ ተከባ መሀል ላይ አንድ ሾጣጣ ድንጋይ አለች። እሷ የሴቶች መለማመኛ ናት። በየወሩ የማርያም ቀን የጽዮን ደግሞ ማህበር የሚጠጣው እዚያ ነው። እና ዙፋኖቹ የማህበር መጠጫ ንጉስ እንዳላስተናገዱ አሁን ቀመጫው ነው ቀርቶ ያቃል። ይሄንን እንግዲህ ሌላው የሳንቲሞቹ ናቸው አይደል? አበባው በሳንቲም በኩልም ብዙ እንትን አለ። አክሱምን አሁንም ለየት የሚያደርጋት ከሰሃራ በታች ካሉ ሀገሮች የመገበያ ሳንቲም የነበራት አክሱም ናት። ግብጾች በእርግጥ ነበራቸው፣ ካርቴጆችም ነበራቸው። አክሱምን ግን ለየት የሚያደርጋት በቃ ከሰሜን አፍሪካ በስተቀር ማለት ነው በሌላ የአፍሪካ ክፍል አይደለም ሳንቲም የድንጋይ ዘመን ባልተጀመረበት ጊዜ በጣም ከፍተኛ የሆነ የብረት ስራም የሰለጠኑበት ነው። እና 3 አይነት ሳንቲሞች ያሳትሙ ነበር። የወርቅ እንደገና የብር እና የመዳብ። የወርቅ ማዕት ነው፣ ምክንያቱም የወርቅ ችግር የለባቸውም አክሱሞች። ከዚህ አካባቢ ላይ ያው ከዚህ ከወንዝ አጣርተው የሚያወጡት ወርቅ ሞልቷል። ሁለተኛው ደግሞ ይሄ የዛኔ ምንጮች የውጭ ተጓዦችም ሳሱ የሚሉት ቦታ አለ። ምናልባት ያሁኑ አሶሳ አካባቢ ሳይሆን አይቀርም እና የቋራ አካባቢም ሊሆን ይችላል። ይሄ መተከል ቤኒሻንጉል አካባቢ ከሱ አካባቢ የወርቅ ንግድ ነበረ። ከዛ አካባቢ ወርቅ በምን ይለወጣል? በአሞሌ ይለወጣል። አክሱሞች አሞሌ ይዘው ይሄዳሉ፣ በወርቅ ለውጠውት ይመጣሉ። በጣም ከፍተኛ የሆነ የወርቅ ሳንቲም ነበራቸው። የመዳብና የብሩን ከየት እንዳመጡት አይታወቅም። ምክንያቱም መዳብና ብር ያኔ አክሱም ውስጥ የሚመረት የነበረ አይመስለኝም። ምናልባት ግን ምንጩ ሊሆን የሚችለው ምንድነው? የመዳቡ ግብጽ ነው ሊሆን የሚችለው። በወርቅ ሊቀይሩት ይችላሉ። ግብጾች የሲናይ በረሃ አካባቢ ላይ በብዛት መዳብ ያመርቱ ነበርና ከዛ ሊቀይር ይችላሉ። ብሩን ግን ከየት እንደሚመጣ የታወቀ ነገር የለም። ዞሮ የወርቅ ብዙ ሳንቲም አላቸው። የመዳብና የብር ግን በጣም አነስተኛ ነው። ምናልባት ከሌላ ቦታ ስለሚያመጡት ይመስለኛል። እና ከ250 ዓመተ ምህረት ጀምሮ እስከ 620 ዓመተ ምህረት ድረስ እያንዳንዱ የአክሱም ንጉስ ወደ 20 የሚሆኑ ነገስታት ናቸው፣ የራሳቸው ሳንቲም አላቸው። አሁን የነገስታቱን እንኳን ስም በቀጥታ ከከሌ ቀጥሎ ከሌ ነገሰ፣ ከከሌ ቀጥሎ ገሌ ነገሰ ለማለት በደንብ የሚያሳውቀው የሳንቲሞቹ መኖር ነው። እና ከመገባባያነታቸው ባለፈ ደግሞ ለታሪክም በጣም ጥሩ ምንጮች ናቸው።
እና 250 ላይ ለምን አክሱሞች ሳንቲም አስፈልጋቸው ሳንቲም ማተም ጀመሩ ቢባል እነሱ ሳንቲም ማተምን በርግጥ ፐርሺያዎች ናቸው የጀመሩት። ዳሪዮስ ነው። ከዳሪዮስ ቀጥሎ ሌሎችም እነዚህ ግብጽም ግሪኮችም ሮማውያንም ማተም ጀመሩ። ግን አክሱሞች ማተም የጀመሩበት ንግዱ እየሰፋ ሲሄድ ነው። ገዳራት ያንን የደቡብ አረቢያውን ግዛት ያዘ። ያ ደግሞ ንግድ በአክሱም ኢኮኖሚ ላይ በጣም ከፍተኛ ሚና እንዲጫወት አደረገ። ስለዚህ የራሳቸው ሳንቲም አስፈልጋቸው። ስለዚህ ማሳተም ጀመሩ። ምናልባት እንግዲህ ከገዳራት በኋላ የነገሰውን ባናውቀውም ከዛ በኋላ የመጀመሪያው ኢንዱቢስ የሚባል ንጉስ ነው የመጀመሪያው ሳንቲም ያሳተመ እሱ ነው። ከዛ በኋላ ነዋዜባስ እነ ካሌብ ኤዛና ሁሉ ቀጥለው ዮሪ የሚባለው ወደ 620 አካባቢ የነገሰው እሱም አሳትሟል። ከዛ በኋላ ተውት። ለምን ደግሞ ተውት ስንል አሁንም ንግዱ ሲላላባቸው ነው። በአክሱም ጽዮን ተነስተን ነው አበባው እንግዲህ ወደዛው ተመልሰን እንሂድና ወደ አክሱም የሚሄዱ ለሃይማኖት ይሁን ለጉብኝትም የሚሄዱ ወደፊትም ምን አይተው መምጣት ይችላሉ? አክሱም መቼም አይኑን ለገለጠ ብዙ የሚታይ ነገር አለ። እንደው ከመሰረቱ ከራሷ ከጽዮን እንነሳ። ጽዮን አሁን ያለው ቤተክርስቲያን አጼ ፋሲለደስ ነው ያሰራው። አጼ ፋሲለደስ አሰርቶት አሁን ልክ የጎንደር አይነት ስነ ህንጻ ነው ያለው። ስክራምብልድ ስቶን ሆኖ በደንብ ግን መቅደሱ 2 ቅድስት ኑሮት መቅደሱ እንኳን ያው የተሸፈነ ነው አይታይም። እሱ ራሱ አንድ ስነ ህንጻው እንትን ነው። ግን አለመታደል ሆኖ ምንድነው አክሱም የድሮ ስነ ህንጻው ጠፍቷል። ያው የጽዮንም ቢሆን በየጊዜው መፍረስ መውደም ምኑ ስላለ ያ እሷን ማየት አንድ ነው። ስነ ስዕሉ የለም። ድሮ መቼም በስዕል የተንቆጠቆጠ ነበር ይላል። ይሄን ወደ ኢትዮጵያ የመጡት የነብዩ መሐመድ የላካቸው ሙስሊሞች ራሳቸው እንኳን ተናግረዋል። እነ ሀቢባ ጃፋር የአክሱም ጽዮን ግድግዳው መቅደሱ በደንብ በጥሩ ስዕሎች ያ ጠፍቷል። አሁን ያሉት የአለቃ ዮሐንስና የገብረ መስቀል ስዕሎች ናቸው። አለቃ ዮሐንስ በ1950ዎች አካባቢ ሲስሉ የነበሩ ናቸው። 1940ዎች ላይ ገብረ መስቀል ደግሞ የእሳቸው ተማሪ ነው። አሁንም በህይወት ያለ ይመስለኛል። እሱ ስዕሎቹ የቅርብ ናቸው። ግን ትልቁ ግቢው ላይ በጣም በርካታ ሰባራራ ድንጋዮች አሉ። የሐውልት እንትኖች የጋሻ ምልክት ያለባቸው የጦር እያንዳንዷን አይን ገልጦ እያንዳንዷን የወደቀች ድንጋይ እዛ ውስጥ ያለች ማየት ነው። ብዙ ምልክት አለው። ብዙ ይናገራሉ። የዳዊት ወንበር እንዳልኩሽ ፊት ለፊት አለ። ሲያዩት ዝም ብሎ የሆነ እንትን ነገር ነው የሚመስለው። ደጀ ሰላሙ ላይ ደግሞ 2 የግብጽ መድፎች አሉ። አጼ ዮሐንስ በእንትን የሰጧቸው ናቸው እና እሱንም ጥሩ ቦታ ስላልሰጡት እንደው ጎብኚ የማየት እንትኑ የለውም እና የማድነቅ መሆን የነበረበት እንደው መግቢያው ደረጃው ላይ ቢሆኑ ኑሮ ከደጀ ሰላሙ። ምክንያቱም ደጀ ሰላሙ ግራና ቀኝ ላይ ያስቀምጧቸው እዛም ያድሩ ሰዎች ደግሞ ያው እሳትም ያነዳሉ ምን ይላሉ። ያንን አመዱ ደግሞ እንደ እምነትም እንደምትንም ስለሚጠቀም መድፎቹንም ምናልባት ይጎዳቸዋል። ዞሮ እነሱ በጣም ለየት ያሉ በጉንደት ማነው በጉራ ጦርነት ተማርከው አጼ ዮሐንስ ለጽዮን እንደ ስጦታ የሰጧቸው ናቸው። ከዛ እንግዲህ ያንን እምብርቱ አድርጎ ከጀመረ ማለት ነው። እዛው ሳይወጡ ደግሞ ትልቅ ሙዚየም አለ። አሁን የአክሱም ካህናትና ንቡረዱንም አመሰግነው ያን ሙዚየም ሰርተው አትሊስት እንደው የሩብሩባን ካላቸው ቅርስና ንብረት አሳይተዋል። የሩብሩብ ብልም እንደው አጋነንኩት ሊሆን ይችላል። እያንዳንዱ ንጉስ ልብሱን ጦሩን ምኑን ያልሰጠ የለም፣ ዘውዱን ያልሰጠ የለም። ከዛ ውስጥ እንደው የተወሰነውን ጥሩ ዘውዶች እንደዚህ የጦርነት ዕቃዎች፣ አልባሳት፣ ንዋየ ቅድሳት፣ መጽሐፍትን ጨምሮ እሱን ሙዚየምም የግድ ማየት ነው። የአክሱም ሙዚየም ደግሞ አለ የከተማዋ። እሱ ከሐውልቱን ያየሰው ሁሉ ጊዜ የሚረሳቸው 2 ነው። አንደኛ ሙዚየሙ አለ ከጀርባው ነው። አሁን ከሁለቱ ሐውልቶች ከቆሙት በስተጀርባ በተለይ የድሮ የአክሱም ኪነ ህንጻ ምን ይመስል ነበር የጽዮንንም የነዚህ የነታአካ ማርያምንም ሪኮንስትራክሽኖች ናቸው። በርግጥ እነዛን ሞዴሎች ማየት የሳንቲሞቹንም የቅርጻ ቅርጾቹንም ብዙ ሙዚየሙ እንትን አለው። ግን ከጽዮን ሙዚየም አኳያ ሲታይ ይሄኛው ትንሽ እንትን ይላል። አንደኛው ትልቁ ችግር የኛ ሀገር ምንድነው አንድ ዕቃ አንድ ታሪካዊ ቁስ በተገኘበት ቦታ ማሳየት መቻል አለብን። አብዛኛው እዚህ ሙዚየም ስለመጣ ነው። ብሔራዊ ሙዚየም ያኔ በኃይለ ሥላሴም በደርግም ጊዜ የተገኙት ወደዚህ ስለመጡ እዛ የሚታየው እንደው የተወሰነ ነው። እዚህ የሴቷ ቅርጽ ራሱ እዚህ መጣው፣ ብዙ ድንጋዮቹ ብዙ መጣዋል እና ብሔራዊ ሙዚየምን ያየ ሰው እዛ ሲሄድ
ከዚህ የበለጠማ እዛ ይቻለሁ ሊል ይችላል። ግን እነሱም ደግሞ መጠናከር አለባቸው። ከዛ አልፎ መተው የሌለበት ምንድነው ልክ የመሃል ዋናውን የሐውልቶች ያሉበትን የቆሙበትን ያየ ሰውና ሙዚየሙን ያየ ሰው ቀጥታ ወደ ሰሜን ምዕራብ አቅጣጫ ሄዶ ወደ 9ኙን እነዚህ የወደቁትን በጣም የሚያማምሩና እንትን ያላቸው ቅርጾች ናቸው። እነሱን ሲያይ ምናልባት ለአክሱሞች 2 አይደለም ያቆሙት 3 አይደለም ነገስታቱ ሁሉ ስራቸው ይሄ ነበረ፣ ምን ያክል ስነ ጥበብ ውስጥ ተስፋፍቶ ነበረ ብሎ ያንን እንትን ሊል የሚችል ነው። በዛው ደግሞ ቀጥሎ የት መሄድ ነው? ገብረ መስቀልና ካሌብ መቃብር። ድሮ አንዷን ቦታ ነበር የሚያሳዩት እዛች እና አልታወቀም ነበረ ብዙ ስትራክቸር መኖሩ የገብረ መስቀልና የካሌብ መቃብር ነው ተብሎ በቃ አንድ መግቢያ ያላት እሷን አይቶ መውጣት ነበር። አሁን እንደ አጋጣሚ ሆኖ ለመኪና ፓርኪንግ ላይ ሲጠቀሙት የነበረ ቦታ ሁሉ ውስጡ ሌላ ሆኖ ተገኘ እና ተስፋፍቶ ብዙ እንደው መሰረታዊ የሆነ የአክሱም ስነ ህንጻ ጥበቡ እንዴት ነበረ የሚለውን የሚጠቀሙበትን ድንጋይ ሳይዙን ሁሉ ምኑን ሁሉ ሊረዳ የሚችልበት ያንን እዛ ገብረ መስቀል ሲሄድ ነው። እሱም ቢሆን ገና በቁፋሮ ላይ ያለ ነው። ያንም ደግሞ እንግዲህ አንዱ ባለስልጣን ወይ ህዝብ ሆካለ ሊያስቆመው የሚችል ነገር ነውና እሱ ብዙ ቢታወቅ ከዛው ወደ ገብረ መስቀል ሲሄድ ግራና ቀኝ ለሚያይ እርሻው ላይም ብዙ እንትን ያለ የመንገዱ ተፋሰስ ላይም ራሱ የከተማ መሰረቶች አሉ። እነሱን እያየ ማለት ይችላል። ሐውልቶቹን ደግሞ የሚያይ ሰው እስር ገብቶ ማየት አለበት። እስር ሲቆም በተለይ ይሄ የወደቀው ሐውልት አጠገብ ያሉት እንዴት ነው አክሱሞች የሚያቆሙበት ቴክኒክ እሱ ይገባዋል። አንደኛ እንዴት አድርጎ አንቆ እንደሚይዘው ይሄ ዋናው ስላብ ሐውልት ለማቆም መጀመሪያ 4 ማዕዘኑን ትልቅ ጠፍጣፋ ድንጋይ ያመጡና እሱን መሃሉን ይበሱታል። እዛ ላይ ነው የሚገባው ያኛው ምን ያክል ደግሞ ጥልቀት አለው ወደ ታች ወደ ላይስ እሺ 33 ሜትር አለ 28 ሜትር አለ እያልን እናወራ እንችላለን። ወደ ታች ደግሞ ምን ያክል ነው ሊጠልቀም ይችላል። እሱን እንዴት እንደሚሰኩ እንዴት እንደሚቆሙ ከዛ ንጉሱ አጽም የት እንደሚያርፍ ምን ግራና ቀኙን አይቶ ብዙ ነገሮችን መረዳት ይችላል እዛ ያለ ማለት። ሌላ መታየት ያለበት የድንጉር ቤተ መንግስት የሚባል አለ። እሱ ወደ ሽሬ መውጫ ነው፣ ግን እሱ ሪኮንስትራክሽን ነው። ከካሌብ አይበልጥም። የካሌብ ነው ትልቁ እንትን እና እንደው ይሄን ሊሆን ይችላል ብለው የወዳደቁ ድንጋዮችን እዛው ከፍራሹም አዳዲስም አድርገው የሰሩት ነው። ከሱ ፊት ለፊት ጉዲት ሜዳ የሚባለው አለ። ያው ምንም ነገር እንደማይሰራ እዚህ ሀገር የምናውቀው ያ ነው። ስንት ቀብር የተፈጸመበት ብዙ ታሪክ የያዘ ቦታ ነው። አሁንም ግን ይታረሳል፣ ይዘራበታል። ምንም ማስቆም አልተቻለም። መከበር ያለበት ቦታ ነው። ታጥሯል። ታጥሮም ግን አሁንም እየታረሰ ይዘመርበታል። አጉማስ በልቻለሁ እኔ ራሴ እዛ ይሄ ያውድማ አጉማስ አለ አይደል? አውድማ ስንዴና እንደየ አካባቢው ይለያል። ጠላ ይኖራል። አጉማስ ማለት አውድማ ስጤ እስከምታነሽ ድረስ እዛ እህል ይኖራል። ጠላ ምን የሚያልፍ ሰው ካለና ቅመስ ይባላል። ሰሪዎችም ይበሉት ነው። ግን ደግሞ የሆነ አለ አይደለ ለአዝመራው ምስጋናም ነገር ነው። ትንሽ አንዳንዱ ቦታ ደግሞ ከባዕድ አምልኮን ጋር ምንም የተያያዘ ነው እና ያ ቦታ ይመረትበታል። አሁንም አልተከለለም። እንግዲህ ልብ እንዲሉት ዞሮ ግን አክሱም መንበሮችንም እንደዚሁ በደንብ አድርገው ከጽዮን ፊት ለፊት ብዙ የወዳደቁ ድንጋዮች የሚመስሉ አሉ። እነዛ የእግር ማስቀመጫ መሰካኪያቸው ያለ የድሮ ነገስታቱ የሚያሰሯቸው ዙፋኖች መታወሻ የማስታወሻ ዙፋኖች እንትን ናቸው። ማርያም ጉዲፍንም እዛው ቢያዋጥሩ ነው። ሴቶች እዛች ላይ አያልፉም። ከማርያም ጉዲፍ እንግዲህ እዛ ቁጭ ብለው ተሳልመው ተማጽነው የሚሄዱት እሷ ጋር ነው። ካልሆነ አዲስ ዋጋ ግን የሚገርመው ነባር የሆኑ የአካባቢው ሰዎች ያችን ቦታ ነው የሚወዷት። አንዳንዶቹ የለም ከክርስትና ጋር ነው የተያያዘ ነው ይላሉ። አንዳንዶቹ የለም ስለትም ትሰማለች የማስወለድ የምን ነገሮች አሉ አይደለ? ከነዛም ጋር የተያያዘ ነገር አለ። ዞሮ ግን ከዚህ ከወሊድ ጋር ምን ችግር ያለባቸው ሴቶች እዛች አካባቢ ነው። ጽዮን ማህበር የሚጠጡት እዛ አካባቢ ነው። ከዛች ሴቶች አያልፉ በደጀ ሰላሟ ጥግ የማለፍ ነው እንጂ አክሱም ራሷ ያው የተሰራችበት ድሮ የባዕድ አምልኮ የነበረው ቦታ ላይ ነው። አብዛኛዎቹ ወደ ከተሳቱ ቅዱሳን በፊት ከተሳቱ ቅዱሳን ጊዜም ያሉ የትግራይ አብያተ ክርስቲያናት ድሮ የነበሩ እነዚህ ቤተ አምልኮቶች አሉ አይደለም? እነሱ ቤተ መቅደሶች እየፈረሱ ነው ክርስትናን ለማጠንከር እዛ አካባቢ የተሰራበት እና ማርያም ጉዲፍንም እቺ ነገር ምን ትሆን ሲያዩት እንግዲህ ዝም ብላ ነው የምትኖር። ድሮ ባዶ ሌጣ ነበረች። አሁን እንኳን የማርያምን
ምስል እዛ አድርገውት ብዙ ነገር አለ። ሻማ የማብራቱ ምኑ ጧፉ ከዋናው ጽዮን ይልቅ ብዙ ስለት የሚሳሉ ለዛ ይመስለኛል። እነዚህ የሚመለከት ጥሩ ነው። እነዚህም ጥሩ ነው። እንደ አባ ጴንጤሊዮንንም እዛው ወጣ ብሎ ከተሳቱ ቅዱሳን አንደኛው እንትን ያለበት ነው። ትሬኩም ጥሩ ነው። እሱ ጉዞውም ወደ ላይ በግር እና ትንሽ ቦታ ላይ ቁጭ ያለች ቤተክርስቲያን ነች አባ ጴንጤሊዮን። እነዚህን ማየት እና ጎቦድራ ደግሞ 5 ኪሎ ሜትር ነው ወደ ሽሬ መንገድ። ያ አክሱሞች እስካሁን ያቆሟቸውን ሐውልቶች ድንጋዩን የሚያመጡበት አካባቢ ነው እና እነዚህ በቀላሉ ባጃጅም ተይዞ ምን ተይዞ አንድ ጊዜ ማዳረስ የሚችል ነው። ግን ዞሮ ብዙ ይታያል። ጠላውም ደግሞ አክሱም ቆንጆ ነው። እሱም በተለይ ጥሩ ጠላ መቅመስም ጠላውን ካልጠጡ ምግቡን በደንብ አድርገው ካላጣጣሙት ከሰው ጋር ካላወሩ ሀገር መጎብኘትማ ዝም ብሎ ከሆቴል መሀል ከተማ ከሆነ ምንም ትርጉም አለ። ስለዚህ እነዚህን እንዲያደርጉ ያ አክሱም ከተማ የግድ መስራት ያለበት ምንድነው? አንድ ሰው ዝም ብዬ አክሱምን ልጎብኝ ቢል የሆነች ትንሽ ካርታና መንገድ ላይ ያሉ ነገሮችን ምልክቶችን መብቱ ነው። አንድ ሰው እንደፈለገ እየዞረ የማየት እነዛን አክሱምን ለምታክል ከተማ መስራት በጣም ቀላል ወጪም ነው የሚጠይቀው። የዛሬውን በዚሁ እንደምድመው። መልካም አድማጮቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። አበባውን ደግሞ ያመሰግነዋለሁ። ሸገር ካፌ